ታማኝ ነው ተወዳጅ በሚደንቅ ታሪኩ ጊፍት ይላሉ ሰዎች ስለረኩ እንዴት ደስ ያሰኛል ከጊፍት መግዛት በደስታ በፍቅር የሚያኖረን ቤት ስለዚህ ልግዛና ከጊፍት ጥሩ ቤት ነፍሴን ላስደስታት በጸጋ ህይወት ጊፍት ሪል ስቴት ለትውልድ ጊፍት ሪል ስቴት አለኝታ ጊፍት ሪል ስቴት ለሀገር ጊፍት ሪል ስቴት መከታ በአመታት የተገኘ ታማኝና ስኬት ጊፍት ሪል ስቴት ማህበረሰብን ገነባለን ለበለጠ መረጃ ዌብሳይታችንን ይጎብኙ www.giftbusinessgroup.com ስልክ ቁጥሮች 0984 65 65 65 ወይም 0979 65 65 65 በአጭር ቁጥራችን 8055 መደወል ይችላሉ ጊፍት ሪል ስቴት ማህበረሰብን ገነባለን ሰላም ውድ ተመልካቾቻችን ዘወትር ሐሙስ ከዜናው ባሻገር የተሰኘው ፕሮግራማችን እንደወትሮ ዛሬም ቀጥሏል የዛሬው ፕሮግራማችን የሚሆነው ከማህበራዊ ጉዳዮች እንዲሁም ከሳይኮሎጂ ዓለምነ ካነበባቸውና ከሰማቸው ከማያውቋቸው አንዳንድ ጥያቄዎችን አቀርብለታለሁ አብራችሁን ቆዩ ሰላም ዓለምነ እንዴት ነሽ አለው ያው በመግቢያ ርዕሴ ላይ እንዳቀረብኩት የዛሬ ርዕሳችን የሚሆነው በማህበራዊ ጉዳዮች ላይ ካነበብካቸውና ከሰማቸው እንዲሁም ከምታውቃቸው ከራሴም ስሜት ማለት ከራስህም ስሜት አንዳንድ ነገሮችን ጠይቃለሁኝ በዛ ዙሪያ ላይ እንነጋገራለን እሺ ለመንደርደሪያ ያህል ለጥያቄያችን መጀመሪያ ያህል የራስ ምስል ወይንም ሰልፍ ኢሜጅ የምንለው የሚመነጨው ከማህበረሰብ ነው ወይስ ከራስ ውሳኔ የሚለውን እስኪ የራስ ኢሜጅ ወይም የራስ ማንነት ግንዛቤ የራስ ገጽታ የሚገነባው በቤት ነው መጀመሪያ በቤት በጎረቤት እና በአካባቢ በማህበረሰብ ውስጥ የምትዩ ማለት ነው እና በራስ ውሳኔ ነው አሁን ይሄ ምን ለማለት ነው ለምሳሌ እኔ አሁን ባለኝ መረዳት ዛናት ሲያድጉ ሊሰደቡ አይገባም የቅጣት መንገዳችንም እንደምታውቂው በቀደመው ጊዜ ድብደባ ነው ልጆች ይደበደባሉ መደብደብ የራሱ እንትን አለው ባስተሳሰብሽ በህይወት ላይ ያለሽን መልከታ የሚወስንበት ሁኔታ አለ ይሄ ደርሶ አይቻል ብዙ ጊዜ በጣም የተደበደቡ ልጆች ሞራል ፓራሊሲስ የሞራል ጥንካሬ አንድ ነገር የማድረግ ጽናት ወይም ጀምሮ ያለ ወይም የመተው ብዙ አይነት ነገር አለው ትልቁ ማህበራዊ እንትን ደግሞ ስድብ ነው እና ሰዎች ስለራሳቸው የሚኖር ገጽታ ይሄ ነው ነገሮችን ካየሽ ሁሉም ነገር ባለም ላይ ቆንጆ ነው በጣም ደስ የሚል ነው ነገር ግን እንደ ማህበረሰብ የራሳችን ከቤት ጀምሮ ስትገነቢ እንትናል ለምሳሌ አንዲት ሃርቫርድ ዩኒቨርሲቲ የምትማር ኢትዮጵያዊት ነበረች እና ያቺ ተማሪ ሃርቫርድ ዩኒቨርሲቲ ውስጥ የሷን ሩምሜት ቪየትናማዊነት ትገላለች ለማመን አትችም በስንት ቦታ ላይ እንዲጨቀጨቀቻት እና ምን ማላረቻት ምንድነው ሆነው እዛ ሄዳ ኢትዮጵያዊት ልጅ እዛ ሄዳ ተማሪዎች ይመጣሉ ሁለት ነው ክፍል የምትይዙት ጓደኛ ናችሁ ማለት ነው ሩሜት ናችሁ ጓደኞች ናችሁ እና እሷ ጋር ይገባል መጡና አይተው ሌላ ቦታ ነው የሚል እንትን አይሉ ሶ ፋይናሊ ችግን ልጅ መጣች ቪየትናማዊት ናት እዚህ ሆናሉ ብላ ሶ ህይወቷ በጣም ጣም እንዳገኘ በኋላ መጽሐፍ ስለጻፈ ነው ህይወቷ በጣም ጣም እንዳገኘ ያቺ ቪየትናም ከዛ አብረው እንዲየኖሩ ቪየትናማዊት ደግሞ ሌላ ሶስተኛ ጓደኛ ጋር ስትገናኝ ያቺ ጓደኛ ደግሞ እነሱ ጋር መጣ ይጫወታሉ ሲጫወቱች ስጋት እያደረባት መጣ sooner or later ወደ እሷ ተወስድብኛለች የሚል ማለት ነው እና በዛ የተነሳ
በዚህ በቅናት በእንትን መንደር ጀመረች በስጋት በኋላ ላይ ጓደኛዋ የነበረችውን የገደለቻት ያቻ መለጠች እና ራሷን ሰቀለች ልጅ ነው ተገደለቻት በኋላ ራሷን ሰቀለች አሁን የወጣው መጽሐፍ ላይ በግሏ ጽፋ የነበረውና ያወጡት ፈረንጁ እዚህ ድረስ ኢትዮጵያ ድረስ መጥቶ ተመራምረዋል የፈረንጅ የሚበልጠን በዚህ ነው ለምን ይላል ስትጽፍ ታዝኛለሽ እርቤት እናቴ እንዲህ ስለኝ ነበር ምንድነው ድብኝት ገንቦራስ እንትናም ከቤተሰብ ያለች በቃ ቱማች ክሪቲሲዝም ውስጧ ቱማች እንትን እንደዚህ ያደረጋት ኮንፊደንስ እንዳይኖራት አረ ኮንፊደንስ በቃ እንደዚህ ያለች ነች ስለዚህ ሰዎች ከኔ ጋር መሆን አይፈልጉም የሚል እንትን አላት እና በኋላ ላይ ያችን እንዴት ሃርቫርድ ገባች ብትይ በትምህርት ቤት አንደኛ የምትወጣው በዳታ ትምህርት ቤት ገብታ ማለት አንደኛ ስለምትወጣ ከተቀላላ ክትብ ያወዳደሩ እዚህ ሀገር ስኮላርሺፕ አንስልኝ አሜሪካን ስኩል ነው ምናምን እዛ ውስጥ ገባች ማለት ነው እዛ ደግሞ በነበራት ከፍተኛ ነጥብ ከሁሉ በልጣ የትምህርት ዕድል ስንት $100,000 የሚከፈልበት ሃርቫርድ ዩኒቨርሲቲ ገባች እና ያችን መሰለች ምን መሰለች ሙር ሊወጣት የሚችል ልጅ ራሷን አጥፋች እና የተናገረችው ምንድነው ሌሎቹ ፓርቲ ሄዳሉ አለች the Kenyans the Ugandans ፓርቲ ሄዳሉ አለች አሁን እኛ የሚነገረን ነገር ምንድነው እንዴ እኛ አድዋ ላይ ያሸነፍነው እኛ ነጭ ጠላታችን አይደለም ይሄን መረዳት አለብሽ ነጭ ቁጭ ብለን እግሩ ስር ቁጭ ብለን ልንማራቸው የሚገባው 1 ሚሊዮን ነገሮች አሉ ነጩ ሰው ጨጫራ እንትን የደረሰ ነው ዌል የጥቁሮችን ማስተዋጽኦ አለ አይደለም እንዴ እኛ ነጩን ሰው አድዋ ላይ ተዋጋ ነው ሀገራችን እኔ ቆጣጣር እናንተ እኔ ባሪያ ሆኑ ስላለ ነው ማንም ሰው ያ ታሪካችን ግን እኛ ከነጭ ጋር ተስማምተን ማንሰራ አብረን ማንጫወት ከሱ ማንማር ለደርገና አይገባም አሁን ብዙ ጊዜ ይሄ በጣም ሚስ አንደርስታንዲንግ ነው ማለት ነው የበታችነት ስሜት አሁን ምንድነው ከነጩ ጋር መነጠል አሁን ኤቭሪባዲ ቅዳሜ ይማራሉ ሁሉም ይማራሉ ዊኬንድ ላይ የለም አፔንጃይ ነው ዊኬንድ ላይ ባሰው በዩኒቨርሲቲ ደረጃ ነው ያለው ፍቅረኛ ምን ይችላል ፍቅረኛሽን ትስሚያለሽ so what's the problem እኛ ገና አንወጣ ማለት ጓደኛ ከጥቁር ጋር ጓደኛ መሆን አይችልም ከነጭም ጋር ጓደኛ መሆን አይቻልም እንዴ እዚህ ጋር ጥቁሩን ትንቂያለሽ እዚህ ጋር ነጩን ማላክብርም ትያለሽ this is confusion አለ ያንን የገለጸችበት ነው ልጅቷ this is it ብላ ነው ልጅቷ እንትኑን ያስቀመጠችው ያቺ ቬትናማዊት እሷን ወዳ ጓደኛዋ ስለሆነች ነው የሞተችው ሰልፍ ኢሜጅ ስለራሳችን ያለን ነገር መነሻው የሚገነባው ከቤታችን ከጎረቤቶቻችን ስቲል አሁን በጣም ነው መሰቃዩ ህፃናትን ብዙ ነገር ማለት ይቻላል እኛ ከእንስሳ የምንለየው በዚህ ነው እኛ በቃላት ነው የምንገነባው አይደል እንዴ ቃልም ስጋ ሆነ ነው አይደል እንዴ ካፊ ጥሩ ነገር ስታልፊ በመንገድ ላይ እንኳን ስታልፊ እስራኤል ሀገርን ያየሁትን እንግዲህ ሁሉም ነጭ ባቡር ላይ ምናምን ትገቢያለሽ አሁን ልጅሽን በጣም ነው ትገታ አይደል ስትገት ሐሙዳ ካንቺ ጋር ወራል ስለ ልጅቷ ማለት ነው ከዛ ቸኮሌት ሴቱን ወጣቱን አሮጊት ከቦርሳቸው ውስጥ ከረሜላና ቸኮሌት አይጠፋም ባቡር ውስጥ ላይ የተገኘ ህፃን ልጅ ጥቁር አጠረ ከሳ ወፈራ ሐሙዳ ሴት ኮለች ወንድ ኮና ምንድነው ይሉታል ቆንጆ ነው ማለት እና ያችን ነው ይሰጣል ህፃናት everybody is በሚያደርጉበት ያን ስለሚሰጣቸው አሁን በጭንቅላታቸው the whole society is smiling ማረሳትን ቴስት ነው የሚሰጣቸው እንደዚህ ያደርጉ ነው ሀገራቸውን የሚገነቡት እና ሰልፍ ኢሜጅ የሚሰራው ከቤት እና ከማህበረሰብ ነው አንዱ አስተዋጽኦ በራስ ያልኩት ለምንድነው የዚህ ግን ሰለባ መሆን የለብሽም በሂደት አንቺ አንድ ደረጃ ላይ ስደርሺ ሰልፍ ኢሜጅ ላይ ችግር ካለ you can change it በዲተርሚኔሽን እና በራስ የሚሰራል አሁን ያቺ ልጅ እድሉን አላገኘችም በአንድ ጊዜ እዛው አሜሪካን ሀገር ሄዳ ሌላ ሪሶርስ የላትም የትምህርት እድል አላት ወጣ ከነሱ ጋር ፓርቲ ለማድረግ $150 የላትም ማንም ይልክላት ከዚህ የነዛ ነገሮች ድምር ነው እና አንድ ሰው አናላይዝ አድርጎ በአላቋረጠ ጥረት
ራሱን የነውር የብልግና የድንቁርና ሰለባ ለቱን መቀበል የለበትም። አናላይዝ አድርጎ ራሱን ማዳን ይችላል፣ ኢሜጁን ማስተካከል ይችላል። ስለዚህ መልሴ ቤተሰብ፣ ማህበረሰብ እና የራስ ውሳኔም ኢሜጅን ይሰራል። ጤናማ ራስን መገንባት ረዘም ያለ ጊዜን ይፈጃል። you have to take that ያንን ደግሞ ማምጣት የምንችለው በምንድን ነው? ያው መጽሐፎችን በማንበብ ሰልፍ አናሊሲስ ራስሽን በማየት አትይዞ ነው ነገሮችን ለመገንዘብ በመቻል እንደዚህ በምን ሰዓት ምንድነው የቤተሰብና የማህበረሰብ ተጽዕኖን መቀነስ እንችላለን። ኮንፊደንሳችንን ማምጣት እንችላለን። ትችያለሽ። እሺ ሌላው እውነተኛ ነፃነት የለም ቢባል ታምናለህ ወይስ ለምን? እውነተኛ ነፃነት የለም። የመናኗር ነፃነት ብለው ነው የሚመልጠኝ። ምክንያቱም አሁን ስትመለከቺ ሰው በሰው ላይ ነው የሚኖረው። ሁላችንም የሰው መጠቀሚያ ነን። በዚህ ውስጥ የሚያግባቡን ህጎች አሉ፣ የሚያኖሩን አንድ ሀገር ከሌላው ሀገር ይለያል ዋቴቨር ምናምን እንላለን። ገብቶሻል እንጂ ነፃነት ብሎ ከመሬት ተነስተሽ ልትመኛችም ልትፈልጊ ልታገኛችም እነዛን የምትመኛቸውን የምትፈልጊያቸው ነገር የማሰብ ነፃነት ሊኖርሽ ይችላል። ወደ ተግባር ስትሄጂ ግን ብዙ ስንክሳሮች አሉት። ገብቶሻል። በዚህ ምድር ላይ ስትኖሪ መኖሪያ ቤት ላንቺ ብሎ የሚሰጥሽን በረንዳ ላይ እንደ ዕቃ ወድቀሽ ልትኖሪ ይችላልሽ። ነፃነት ዋት እኔ ነፃነትን የማየው በወፎች ነው። ነፃነትን የማየው በእንስሶች ነው። እንስሶች ነፃነት አላቸው ብትይኝ አሁን ምልሽ አዎ ሲገናኙ ይገዳደላሉ፣ መጠንቀቅ አለባቸው። የራሳቸው እንትን ነው። በተረፈ መሬት ቤታቸው፣ ሰማይ ጣራቸው ነው። ወደኛ ስንሄድ በሆነ መንገድ በየደረጃው ስንሄድ የሆነ አለቃ አለን፣ የሆኑ ስርዓት አስቀማጮች አሉ እና እንትን አለ። ይሄ አሜሪካን ቢሆን እንትን ነው። አሜሪካን ቢሆን ቢሊዮነሮች እንትን ነው ለአንድ ደቂቃ አንድ እንትን አደረጉ በሚባልበት ሀገር ፋደሽ ነው የምትበይው፣ ሰርተሽ ነው የምትበይው። ባሪኮስ ታውቂያለሽ? እዚህ ጋር ባሪኮስ ብዙ ሰው አለው። እስቲ ብዙ አሜሪካ የሄዱ ጡረታ የወጡ ሰዎች ላናግሪ። ቋሚ ነው የወገብ በሽታ። ወገቡን የማያመው ሰው አታገኝም። እግርሽ እስኪንቀጠቀጥ ሰርተሽ ነው እና በነጩ ዓለም ውስጥ ያለው ስራ ነው። ሰርተሽ ግን ታገኛለሽ። አሁን ይህም ባልጣራነት እንፈልገዋለን። ሌሎች ግን የሚሉትን ኑሮ ማስባችም እንደውም እውነቱን እንነጋገር ሪያሊቲውን እንወቅ ከተባለ ገብቶሻል። በብዙ ነገር እንሸፍነዋለን። እንኑር ከተባለ በነጩ ጋር የምትሄጂው ኑሮች በብርሽ ነው፣ በብርሽ መጠን ነው። ሁሉ ነገር አለ፣ የተከለከለ ነገር እዛ ድረስ አለ። ነገር ግን የሚፈቀደልሽ በብርሽ መጠን ነው እና ብርሽ ይለካሻል። ብርሽን ለማግኘት ደግሞ መስራት ያለብሽ ነገር አለ። አሁን ብዙ እኮ በነገራችን ላይ ቁንጅና ካለሽ ሌላ ነገር ከሌለሽ ቁንጅናሽን መሸጥ አለብሽ። ስትሸጪው ደግሞ አይነት አለው። እስከ መጨረሻው የማትወኚው ነገር የለም። ይሄ አሁን የምዕራቡን ክፍል የማናየው ነገር ነው። እስከ መጨረሻው ድረስ ነው የምነግርሽ። ለዕለት ጉርስሽ ለምትቀቢው ቅባት፣ ለምታገኘው ሊፕስቲክ ወይም ደግሞ ለምታጭሽው ድራግ የምትከፊው ዋጋ ቀላል አይደለም እና እኔ በእኔ መረዳት ከሆነ የምትይኝ በመጀመሪያ በሰው መካከልም ነፃነት ይኖራል ብዬ አላስብም። በእውነት አንዳንድ ቀን በእውነት ስሜቴ ይቀያየራል። በሰው መካከል አንዱ ሲናገር ምን አለ መሰለሽ፣ እኔ ሰው ጥሩ ነው ብዬ አላስብም ማለት ገብቶሻል። እኔ ሰው ጥሩ ነው ብዬ አላስብም ማለት ትልቁ ነገር በጎ ነገር እንስማ፣ መንፈሳዊ እንሁን አይደለም። ከእግዚአብሔር እንገናኝ የምንለው እኮ ጥሩነትን እንድናገኝ ነው። ከእግዚአብሔር ስንገናኝ ነው ጥሩነትን የምናገኘው እንጂ ከዛ ውጭ እኮ ስንሆን እንትን ደህና አለ ምን ጥሩ ነገር ምን ጥሩ አይደል ማለት ለማንን ጥሩ አይደል እንዴ? ሰው እኮ እንደ ሰፈሩ ውሻ ነው። አንዳንድ ቀን ያለ ሰፈርሽ መጣ ብሎ እንትን ይሻል so many የምናየው ነገር አለ አይደል? ስለዚህ ነፃነት ምንድነው ጥያቄው አለ
የመኗኗር ነፃነት አንዳንድ ቦታ ላይ በተሻለ መንገድ አለ። አለበለዚያ ግን የሰው ልጅ ሁሌም በሰው ልጅ ባርነት ውስጥ ነው። እሺ አመሰግናለሁ። ሌላው በሙዚቃ በግጥም በፊልም አማካኝነት ማህበራዊ ለውጥ ሊፈጠር ይችላል ይባላል። ይሄንን አንተ እንዴት ታውቃለህ? አዎ በዚያ አምናለሁ። የሰው ልጅ ያየውን ነገር ነው መሆን የሚፈልገው። የሰማው ያየው ኢንፍሉዌንስ ያድርጉታል። ሰው ሐሳብ ነው እና እኔም ይላል እንደዛ ስለሚል እኮ ነው ትሬንድ እንትን የሚሉት። ስለዚህ አሁን ለምሳሌ ትልቅ ፓወርፉል መሳሪያ ነው በምዕራባውያን አለም እንደ ሆሊውድ እኮ አንዱ ላይፍ ስታይል ነው። አሁን ለምሳሌ እንደዚህ ኪነት የሌለው አሁን እኛ ጋር በጣም ያነሰ ነው። ፊልሙ ወጥ አይደለም ገብቷል። በቪዲዮ የሚሰራ ፊልማችን ምናምን አለ አሁን የለው በትይልም የለም ገራን የሚገባ ያን ኳስ ይሄ ነው የምትይል አንድ ፊልም ላይ አንዱ ከሰራ ሌላ ሰው እያንዳንዱ የቱን ይወጣል። በተዋናይ ሲመጥ ወንድሙን ይወጣል። ሪሊ በጣም አስቸጋሪኛ የዓለም አካል መሆን አለብን ብዬ ነው የማስበው። የግድ የሲስተም ተጋሪ መሆን አለብን። ለምሳሌ ናይጄሪያንስ በዲያስፖራ ያሉ ናይጄሪያንስ ናይጄሪያ በ10 እና በ100 ደረጃ ነው የምታገኘው። ቤታቸው ሲገቡ የሀገራቸውን ፊልም ነው የሚያዩት። ኮሜዲ ያለላቸው ፊልም አለ፣ ብዙ አይነት ነገር አለ። አየሽ ይሄ ኖሊውድ የሚባለው እስሪል ለምንድን ነው ብለሽ ስትይስ አሁን እኔ ሆሊውድን ይሄ ኖሊውድ ማን ነው ደግሞ የህንዱ እንደዚህ አሉ። አሉ ቦሊውድ እና በየጊዜው ቸርናውት ያደርጋሉ። ብዙ ነገር ታያለሽ። አሁን እኛ ጋር አንዳንድ ሰሞን ሁሉም ፕሮዲዩሰር ኤቭሪባዲ ነው በቃ ሳንቲም ጋር ኤቭሪባዲ ይነሳል። ቶፕ አዲያው ለምሳሌ ሽመልስን የሚያክል ቴሌቪዥን ላይ እንትን እኔ እሱ ነው ምነው አሁን በሱ ደረጃ ያረከውበት ሰው ሽመልስ አበራ የተሰጠ ልጅ ነው በቃ ሂዝ ሪል እንትን ነው። ግን አሁን በአንድ እንትን ላይ በሚቀጥለው ስራ ታየው ሌላ ኤቭሪባዲ ነው የሚያደርጉበት። የሚዳብር ነገር የለም። የሚቀጥል ነገር ሲስተሙን የሚቀጥል ነገር የለም። አሁን ሽልማት አለ በየዓመቱ ሲሰጡ የቱን ፊልም ነው ስንት ቀን ስንት ጊዜ ሆነሻል ፊልም ካየሽ? የታላቸው ነው። በአንድ ወቅት ሰዎች ወደ ፊልም ሄዱ ነበር። ከዛ በኋላ ደግሞ ምን ነገር የለም እና ፊልሙ ሲሰሪ የሆነ እንደሌሎች ሀገሮች መሰረታይዝም ሪል የሆኑ ሰዎች አይፈጠሩበትም። በቃ በየቀኑ መለየት አልችልም። ኤቭሪባዲ ፊልም እያወጣ ከሌ ፕሮንት ነው ከሌ ስታር ልል አልችልም። ዩ ሲ እንደዚህ አይነት በሲስተም ያለ መዳበር ነው እንጂ ይሄ ሁሉ ህዝብ ባለበት እንዴት ፊልም ሳናይ እንውላለን? በአገር በቀል በአማርኛ ተሰራ እና በደንብ ይቀይራል። አምፒር ነው የሚባለው ፒያሳ አካባቢ ያስታውሳለሁ። ክፍለ ሀገር ስመጣ በጣም ሰልፍ ነበረ። ፊልም በፊት የውጭ ፊልም ነው የኛ ሀገራችን ፊልም አረባክሽ። ግን አሁን ላይ ስናይ ደግሞ ለምሳሌ ዓለም ሲኒማን ብናይ በጣም ጥቂት ሰዎች ናቸው ውስጥ አይበታይ በጣም ተራርቀው የተቀመጡ ሰዎች ነው የምታየው። ይሄ ከምን አንፃር እንደሆነ አላውቅም። እኔ ሾታ ላይ ነው የምለው። እኔ ኢትዮጵያ ውስጥ በቋሚነት ይሄን ነው የምናገረው። 58 ዓመቴ ነው ከማየት ነው የምናገረው። ማንንም ይቀበል አይቀር ምንም ነገር ስር አይሰድም። ገብቶሻል? አሁን ባለፈው በዚህ በትናንት በፕሮግራም ያሰራው ነበር። ድሮ በሰባዎች ውስጥ እኛ በሙዚቃ የረሰረስንን ፊልም የለም። ነገር ግን ሙዚቃዎች ፈጥሩ ነበር። ገብቶሻል? እነ ፍሬም ኩኛን ፈጥረውናል። እነ ሙሉቀን መለሰ የሚባሉ እኮ እንደ ኦልሞስት ወርሺፕ የምናደርጋቸው ሰዎች ነበሩ። እንደ አስቴር አወቀ እነ ስንቶቹ ልጠሪያቸው ትችላለሽ። ቋሚ ሬጉላር በሆነ ስለ ፍቅር ደስታ፣ ስለ ፍቅር ህመም ኤቭሪቲንግ በሀገራችን በጦርነት ባለች ሀገር ውስጥ የሰሩልን እነሱ ናቸው። ለምን ኤሌክትራ ሙዚቃ ቤት፣ አምባሰል ሙዚቃ ቤት፣ የማሙድ ሙዚቃ ቤት ብዙ አክቲቭ መሸጫ ነገር ነው። ታንጎ ሙዚቃ ቤት፣ ማራቶን ሙዚቃ ቤት አንድ ደግሞ ስሙን ጠፋትና እኮ እነዚህ እንትኖች በቋሚነት ሙዚቃ ይሰራሉ። በቋሚነት ታሌንት እየፈለጉ ያመጣሉ። ናይል ሙዚቃ ቤት ለምሳሌ ዛሬ ስንቱ ሚሊዮን ሰው ነው የሚወዳት? ዛሬ ስንት ሚሊዮን ሰው ነው የሚወዳት? ፍቅር አዲስ ነቃ ጥበብ እኮ ኦልሞስት በአንድ ወቅት ላይ ህይወቷ ከባድ ችግር ውስጥ ነበር።
ናይል ሙዚቃ ቤት የሚባል መርካቶ ላይ እኔን አታስገባም በሯ ስሙን በዛች ናይል ሙዚቃ ቤት ባለቤት ነው መነግርሽ የሷን ዘፈኖች አደልዝ ብሎ ማስታወቂያ መስራው ነው ቢያንስ 7 4 5 6 7 እንትኗን ሰርቻለሁ በዛች ሙዚቃ ቤት ደረጃ ያ ልጅ ይሰራው የነበረው ነገር ልነግርሽ አልችልም ከቤቷ ቀስቅሶ አምጥቶ ስራ ጀምራ በተከታታይ ከሱ ጋር ስንት ዓመት እንደሰሩ ልነግርሽ አልችልም መርካቶ ላይ ያለች ዛሬ ግራ የገባን ምንድነው በመነበረድ ላይ ነው የሚቆሙት ምን ጣፋቸው ተአምር ነው የሚወርዱበት መኪና ተአምር ነው ሽቷቸው ከውጭ ይጋፋል ስሪፒስ ነው የሚለብሱት ሚሊዮን ነው የሚረጩት የሉም ከ6 ወር በኋላ ከአመት በኋላ የሉም ጥራዝ ነጥቆች ናቸው አሁን ሙዚቃ እየሰማን ያለ ነው ማን አሁን በመንገዱ ሙዚቃ የምንሰማው ምሳሌ ልነግርሽ ፈልጌ ነው ስለ ፊልም የምነግርሽ ማለት ነው በምን እንደምሰሚው ማን ፕሮሞት የሚያደርገው አየሽ ስለዚህ ያወጡ ሰዎች ማውጣታቸው ሳይታወቅ ይቀራል የለም እንደ ህዝብ ብዛታችን እንደ እንትናችን ከሆነ የምን የአርት የጥበብ ውጤት ነው ያየን ያለ ነው ይሄንን ለማድረግ ፕሮሞሽን ይጠይቃል እንደነ ኤሌክትራ የሚሰሩ እንደነ አምባሰል የሚሰሩ እንደነ ማራቶን የሚሰሩ እንደ ናይል የሚሰሩ ገባሽ ለዚህ ነው ንግድ ምንድነው የአገር ውስጥ ገቢንም ባትንትና ጠይቅ ምንድነው ቢሮ አጠይቅ ሰዎችን መስራት ተቻለ ይስራ ላፕቶፑን ሜዳ ላይ ሆኖ ይስራ ሪል ስራውን እንዲሰራ አድርገው ነው ያሁን የቸገረን ነገር እንትና ጀመረ ጫቃታው እንትን መጣ እንትን ከፈተ ምናምን ተደረገ ሰውየው ስታዩ ከንትን የመጣ ነው ይባላል ወይ ጸጉሩን የተመለለ ነው እንደዚህ አይነት ፌክ ይሆን በቃ ብር በዚህ ይራቃል እንትኑ ላይ እዛ ይሰቀላል ምናምን የለም ከተወሰነ ጊዜ በኋላ የለም እንደዚህ አይነት ነገር አለ እንጂ yes ማህበረሰብን ፊልም ይቀይራል ማህበረሰብን የኪነ ጥበብ ስራዎች ይቀይሩታል ማህበረሰብን የመድረክ ስራ ይቀይሩታል ለጥያቄሽ መልስ ይሄ ነው ነገር ግን እንዳልኩሽ እኛ ጋር ተተክሎ የሚበቅል ነገር የለም እነዚህ ቅድም የጠራሁልሽ በሙሉ ከጊዜ ጋር ሞተዋል የሉም አንዳቸውን የጠራሁልሽ በእነሱ ምትክ የመጡ ከዚህ ጀርመን ሁሉ እንወስዳለን ምናምን አንድ ሁለት ዘፋኝ እንደዚህ ወስዳሉ ስንት ታሌንት ስንት ችሎታ የሚጠቀምበት አቶ ያረጀ ይወደቀ አዲሱን ደግሞ የሚጠቀምበት አቶ እንትን ይያለ ነው ያለው እንጂ ይለውጣል ማህበረሰብ ታለንቱም ተሰጥኦም ያላቸው ሰዎች አሉ ይሄ እንዳይቀጥል የሚያደርጋቸው ምንድነው ብለህ ታስባለህ ማን ኤክስፕሎይት ያድርገው እንዴ አሁን እንትን አይደለም ለምሳሌ አሁን እኛ ሀገር አሁን እንዴት አንድ ነገር ስትናገሪ ሰው ለመጉዳት አይደለም ለምሳሌ ይሄ አይድልስ ይያል ምናወጣ የሚወጡ ማለት ነው እንደዚህ አለ አሁን በየቴሌቪዥኑ አለ እንግዲህ ሁሉ ነገር በእነሻው የአሜሪካውና የእንግሊዝ ነው እነዚህ በየአመቱ ቤስት ኳሊቲ ሆኖ በ10 እና በ20 በ30 ነው ታሌንት ወደ ገበያ ውስጥ የሚያስገቡት ዝም ብለሽ ተመልከቺ ከተጀመሩ ስንት አመታቸው ነው ስንት እንትን አውጥተዋል ብለሽ የቱ ጋር ታሌንታቸውን ያሳዩ ማጠርቶ ያሰራቸው እንደድሮ እንደነ ኤሌክትራ የለም አይ እንትኑም ላይ ቢሆን እኔ ስለማቀው ነው ኦሪጂናሉን አሜሪካን ሀገር ያለውን እንዴት አድርገው የፕራይመሪውን ማጣሪያውን እንዴት አድርገው እንደሚመጡ ከዛ በኋላ እስከ ሆሊውድ ድረስ እስከሚደርሱ ያለውን እናውቀዋለን ተቀላላ ቁጥ ብለው አንድ ቦታ ላይ ተቀምጠው ነው የሚያልቀው እና ከልብ የሚሰራ ተጀምሮ የሚያልቅበት ጊዜ ተነድፎ በቅድ ወጥቶ የሚሰራ ነገር የለም ድሮ እነዚህ ሙዚቃ ቤቶች እነ ኬኔዲን የት ነው ያገኙአቸው እና ረጋኝ ወራሽን እስኪ እንደነው አይደበበን እና ፀሐይን እስኪ ጥሪ በሙሉ እነሱ ይንገሩሽ ታሪካቸው ከነ ታንጎ ከነዚህ ጋር የተገናኘ ነው በዚህ ደረጃ የሚሰራ የለም ይሄንን እሰራለሁ ብሎ ደግሞ ከልቡ ውጣ ወረዱ ተቋቁሞ ትክክል ብሎ ለመስራት የሚፈልግ እኔ አታገኝም እዚህ ጋር ይሄን ጀምሮ ምናምን እንዳለ ከዛ የመኪና ሽያጭ መግባት ደስ ይለዋል ዛይ መኪና ሽያጭ ደግሞ ስታገኙ ስጋ ቤት ደግሞ ከፍቶ ሊመጣ ይችላል ግራ ገብት ያለ ነገር ነውና እንደው ስክነት የለም እና አቅል መግዛት የለምና ቢቻል እነዛን ሰዎች ዛሬ ያረጃሉ እንጂ በግማሾችን በሞት እየተለዩ ነው እንጂ እንደው በእነሱ ምክንያት ይመጣ ነው እንጂ በዚህ ተነሳ ብዙ ተሰጦ ዝም ብሎ ነው የሚባክነው እንደ ድንገት ያለፈ ነው ለመድረክ የሚበቃ እንደ ድንገት አመሰግናለሁ እሺ ሌላው ጥያቄ ሰው
ለሌላ ሰው የሚሰጠው ትልቁ ውለታ ምንድነው ብለህ ታስባለህ? ጊዜና ስሜቱን ሰው ለሰው ሊሰጠው የሚገባው የሚችለው ትልቁ ስጦታው ጊዜና ስሜቱን ጊዜና ስሜት ፍቅር ማለት ነው። እና አንድ ሰው ላንቺ ፍቅር ካለው ባንቺ ደስታ ውስጥ ሁሉ ይደሰታል እና የደስታሽ አካል ለመሆን ጊዜውንም ስሜቱንም ያውላል። አንዳንድ ቀን ይሄ በከፍተኛ ስጦታ ላይ ይገለጽ ይችላል። እንዲህ አይነት ጓደኛ ማግኘት መታደል ነው። እና ሰው ለሰው ሊሰጠው የሚችለው ትልቁ ነገር ጊዜና ስሜቱን ነው። ይሄን ከሰጠሽ ሌላው ነገር በራሱ ይመጣል። በህፃናት በልጆች ላይ ማየት እንችላለን ይሄ ነገር። ልጅሽ በጣም እኛ ሰው እንደ ፍጥረት በጣም ትኩረት ፈላጊ ነን። በጣም የምናሳዝን ፍጡር ነን። እና ልጅሽ ትኩረትሽን ትፈልጋለች። ጊዜሽንና ስሜትሽን ትኩረትሽን አብረሻት ስላለሽ አይደለም። ልብሽ ከሷ ጋር ባለሽበት ሰዓት ላይ ቀለል ያለ ደስ የሚል ስሜት ውስጥ መሆን መቻል አለብሽ። ያ ነው ቀጥታ በማታዩ ኤሌክትሪክ በማታዩ ማስተላለፊያ ኮንዳክተር አልፎ ከልጅሽ ጋር የሚያደርገው 24 ሰዓት እንዲዘሻት ብትይና ብታጂ ውስጥሽ ያሉ ሁሉ በህመም የተሞላሽ በተለይ ራስ ወዳድ ከሆንሽ ማለት ነው። እናትነት ጸጋ እኮ ነው። የላንቺ መንገድ የለብኝም። እናትነት ጸጋ ነው። እናትነት ጸጋ ነው። ይሄንን በእናቶቻችን አይተናል። እና እኔ ድምጿን ነው የምሰማው መጀመሪያ ከርቆ እናቴ ከፍ ያለ ድምጽ ያላት ተናጋሪ ነች። እንዲህ ወይም ስታርማን ስትላ ጆሮዬ መጀመሪያ እሱን ነው የሚሰማው። እሱን ካልሰማው ልክ ሬሳ ቤት እየገባው ነው የሚመስለኝ። ገባሽ? እዛ ጋር አባቴ ኖረ፣ እዛ ጋር ወንድሜ ኖረ፣ እዛ ጋር አይታይኝም። በቃ ዞሬ የምጠፋበት ነው የምጠፋው። ግን በሆነ መንገድ ወደዛ ስገባ እንትኑና አምጥልኝ ስትል አወይን ከሰማው አንዳንዴ ሰላም አላላትም። እሷን አልፌ ዋና ቤት እየገባለሁ። በቃ ለሰዎች ሰላም ነኝ። ለምን እዚህ እንደዚህ አይነት ስለዚህ በዛ ስሜት እኔም ልጅ አንዳንዴ ከትምህርት ቤት ስትመጣ ቤት ውስጥ ካገኘችኝ የምትደሰተውን ደስታ ልነግርህ ከምችለው በላይ ነው። በቃ በጣም ነው ሃፒ ነው የምትሆነው። ያንን ነገር በልጅ እና ልጅ ስጦታ ነው እና አሁን ያንን ጸጋ ማጣት የለብሽም። ሻቶፍ ማድረግ አለበት። ሰው ነሽና የራስሽ ስንክሳር አለ። እሱን ከሷ ጋር ስትሆኝ ያንን መዝጋት እሱ ራሱም እግዚአብሔር ይመስጥሻል። አይ ቲንክ ለእናቶች ይሄን ሰጥቷቸዋል። አመሰግናለሁ። በጣም ደስ የሚል መልስ ነው የመለስክልኝ። ሌላው ሰው የሚያውቀውን ነገር ለመተው የሚያስቸግረው ምንድነው ብለህ ታስባለህ? ይሄን መጀመሪያ ጥያቄ ስነግር ፍቅር ነው ያልሽ። ፍቅርን ለመተው የሚያስቸግርሽ ፍቅሩ ስላለሽ ነው። ብዙ ሰዎች ያገናዝቡና አውጥተው አውርደው ፍቅሩንም ለማጣት ወስነው የሚሄዱ አሉ። አንዷ ስትናገር ምናለች? እኔ ባልደግፋትም ለሆነ ፈረንጅ ነች ለሆነ የሃይማኖት እንትን ነው ስትናገር ባለቤቴን አለች ላይክ 17 ዓመት በትዳራቸው ውስጥ አታልየዋለሁ አለች። ከባሏ ጋር እያለች በጎን ከሌላ ሰው ጋር ትዳራለች። የራሷን ጥንቃቄ ምናምን እየወሰደች ማለት ነው። እሱ እንደዚህ ናቅ በጣም የሚወዳት በጣም የሚያፈቅራት ከሱ ውጭም በሱ ደረጃ ልዩ እንደሆነች እንዲሰማት ማድረግ የሚችል ሰው የለም። ግን እሷ ለዛ ነበረች። ከዛ በአንድ ታሪክ አጋጣሚ አልጋ ላይ ያዘናች። አልጋ ላይ ሲዘን አልተናገረም። ያው እንትን አለ ምንም አላለም ማለት just ፔኑ ህመሙ ምኑ ያው ከዛ የራሱን ታይም ፈልጎ መነጋገር ነበረብን። አይ was ready አለኝ ሊመታኝ ስል አንድ ነገር ንገሪኝ እርጅኝ አንቺን አለማፍቀር እንዴት እንደምችል እርጅኝ ብሎ አለኝ። ከባድ ነው። አሁን መብቱ ነው። እንደዚህ አይነት የረከሰ ነገር ፈጽማለች። እንዴት ሁሉም ሰው ፍታት ነው። ነገር ግን አልቻለም።
የስ ያደረገችው ለፍርድ ይሄን ማድረግ ይችላል ግን እንዴት አለኝ አለች and that day on አለች ይቅርታ ብሎኛል ብዬ ነው የማስበው አለች ሐሳቡን እንኳን ጭንቅላቴን ነው የምመታው አለች እና እግሩን አጥቤ ነው ማስተኛው ባሌን እና አብረናልና ፔኑ አለኝ ፔኑ ያህመሙ አለኝ ግን እሱ ይቅር ብሎኛል ነው ያለችው ግን ብዙዎቻችን ይቻላል እኔ ያው ሰውን ፈጽሞ ከማይቻለችው ውስጥ ነኝ ተመልካቾቻችን የዛሬው ፕሮግራማችን በጣም ጥሩ እንደነበረ ተስፋ አደርጋለሁኝ ሳምንቴው ፕሮግራማችን ይቀጥላል ዓለምነህ መጠየቅ የምትፈልጉት ጥያቄ ካለ ኮሜንት ላይ ያስቀምጡልን መልካም ሳምንት ይሁንላችሁ ታማኝ ነው ተወዳጅ በሚደንቅ ታሪኩ ጊፍት ይላሉ ሰዎች ስለረኩ እንዴት ደስ ያሰኛል ከጊፍት መግዛት በደስታ በፍቅር የሚያኖረን ቤት ስለዚህ ልግዛና ከጊፍት ጥሩ ቤት ነፍሴን ላስደስታት በጸጋ ህይወት ጊፍት ሪል ስቴት ለትውልድ ጊፍት ሪል ስቴት አለኝታ ጊፍት ሪል ስቴት ለሀገር ጊፍት ሪል ስቴት መከታ በአመታት የተገኘ ታማኝና ስኬት ጊፍት ሪል ስቴት ማህበረሰብን ገነባለን ለበለጠ መረጃ ዌብሳይታችንን ይጎብኙ www.giftbusinessgroup.com ስልክ ቁጥሮች 0984 65 65 65 ወይም 0979656565 በአጭር ቁጥራችን 8055 መደወል ይችላሉ ጊፍት ሪል ስቴት ማህበረሰብን ገነባለን